ታላላቆቹ የአውሮፓ ሊጎች ተመልሰዋል። ወደ ቤተሰቦቻችን ቅዳሜ እሁድ እስከ ሰኞ ድረስ ቀጥለው ይካሄዳሉ። ከዛ ዓለም አቀፍ ጨዋታዎችና ረፍቶች ይመጣሉ። ለመጨረሻ ጊዜ ነው በነገራችን ላይ ይሄኛው ፎርማት ከቀጣዩ ውድድር ዓመት ጀምሮ በአንድ ዙር ነው የሀገራት ጨዋታ የሚጠናቀቀው። ስለዚህ ሊጎች ብዙ አይቋረጡም። ከሊግ ጨዋታ ጋር አያይዘን እንደዚሁም ዕለታዊና ወቅታዊ ቡድን ዜናዎችን እያደረስናችሁ እንደ ሁልጊዜው ዛሬም ቆይታ የምናደርግ ይሆናል። የመረጃ ሰዓታችን ላይ ትኩረት ከምንሰጣቸው ጉዳዮች ውስጥ አንደኛው የ2026 የዓለም ዋንጫ ነው። በነገራችን ላይ 250 ቀን ቀርቶታል ዛሬ ላይ ሆነን ከቆጠር ነው። ተጨማሪ መረጃዎችን ስናነሳ በቡድን ዜና ሪያል ማድሪድ ባርሴሎና የተመለከቱ ጥንቅሮች እናነሳለን። በፕሪሚየር ሊግ የመረጃ ሰዓታችን ወቅታዊ መረጃዎችን እናደርሳለን። በተለይም ከሀገራት ጋር በተያያዘ ጥሪ የደረሳቸው በጣም አነጋጋሪ ተጫዋቾች እናነሳለን። የአሰልጣኝ ስንብት ጋር አያይዘን የምናነሳላችሁ መረጃዎች አሉ። ዛሬ አሰልጣኞች በሰጡትም ጋዜጣዊ መግለጫ በርካታ የጉዳት ዜናዎችን ሰምተናል። በትልቆቹ ክለቦች እናነሳለን። በቢግ ሲክስ ክለቦች ቶትናም ቤት ዛሬ አንድ ተጫዋች ኮንትራክቱን አራዝሟል። ትልቅ መረጃ ነው ለቶትናሞች። በስፋት ጉዳዩን እናነሳዋለን። በሲቲ የመረጃ ሰዓታችን የቡድን ዜና ነው የምናነሳው። 3 ተጫዋቾችን የተመለከተ ጥንቅር ይዘናል። ለሲቲ ደጋፊዎች በቆይታችን የምታደምጡት ይሆናል። የቼልሲ ነገር በጉዳትም በቀይ ካርድም ፈተና የበዛበት ሰዓት ደርሷል። ቢያንስ የቡድኑ 8 ቁልፍ ተጫዋቾች በዚህ ሳምንት እንደማይገኙ አረጋግጠናል። የማሬስካን ጋዜጣዊ መግለጫ ልናደርሳችሁ ወደናል። ቼልሲያን እስከ ፕሮግራማችን ፍጻሜ ትቆያላችሁ። በሊቨርፑልም በኩል ሲጠበቅ የነበረው የአሰልጣኝ አርኔ ስሎት ሙሉ ጋዜጣዊ መግለጫ እጃችን ላይ ደርሷል። የሊቨርፑል ደጋፊዎችም የጠየቃችሁን ጥያቄ ነበረ ከሁጎ ኤኬቴኬ ጋር በተያዘ ወደ ስብስቡ ተመልሷል። እሳቸውም ከዚህ ጋር ብቻ አይደለም በርካታ ያነሷቸው ነጥቦች አሉ፣ እናነሷለን። የሊቨርፑል ደጋፊዎችን በተመሳይ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። የአርሰናል የመረጃ ሰዓታችን ላይ ያው ዛሬ አርሰናል ቤት አንድ ተጫዋች በይፋ አስፈርመዋል። ማን ያስፈረሙት፣ ኬት አስፈረሙት፣ እንዴት ፈረመ እንነግራችኋለን። ከቡድን ዜና ጋር በተያዘ ግን የቡድኑ ቁልፍ ተጫዋች በጊዜ ሂደት ከቡድኑም እየተገለለ ነው፣ ከብሔራዊ ቡድንም እየተገለለ ነው። የአርሰናልን ተጫዋች እናነሳዋለን። አርሰናል ቤት አንድ በብዙ የማይወደዱ አልቢተር ጨዋታ ይመራሉ በዚህ ሳምንት። ያውም አርሰናል ብዙ የሚቸገርበትን ጨዋታ ማለት ነው የሚመሩት። ጉዳዩን እናነሳዋለን። በቡድን ዜና በስፋት መረጃ ይዘናል። አርሰናል ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። በዩናይትድ የመረጃ ሰዓታችን ላይ ከምናነሳቸው ጉዳዮች ውስጥ ሮናልዶና ዩናይትድን እናነሳለን። ከዛ ውጪ ለዩናይትድ ቅድመ ሁኔታ ያስቀመጡ ሰው አሉ እየተባሉ ነው። ብሩኖ ፈርናንዴዝን በቡድን ዜና ስናነሳ የቀድሞ ተጫዋች ኦናር ግሬቭስም ስለ ዩናይትድ የሚለን ነገር አለ። በነገራችን ላይ ሩበን አሞሪም አይሰናበቱም የሚለው ድምፅ አሁን ከፍ እያለ መጥቷል። የማንቸስተር ዩናይትድ ደጋፊዎች ብዙም ሊሰሙት የማይወዱ ዜና ቢሆንም ማለት ነው፣ ግን የቆይታቸው ነገር በአንድ ጨዋታ ይወሰንም እየተባለ ነው። ብዙ መረጃዎችን ይዘናል። እንዳጠቃላይ እስከ ፕሮግራማችን ፍጻሜ ከቆያችሁ የምትከታተሉት ይሆናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እያጋራችሁን መልካም ቆይታ ብለናል። በመረጃችን የፕሪሚየር ሊግን የሳምንቱን የኦፕታን ግምቶች እናንሳና በስፋት ሌሎችን መረጃዎች እያነሳን እንቆይ። ፕሪሚየር ሊጉ በተለይም ቅዳሜ በሊድስ ዩናይትድ እና በስፐርስ መካከል ትልቅ ጨዋታ ይደረጋል። ይሄ የ8 ሰዓት ከ30 ጨዋታ ነው። ኦፕታ ይህንን ጨዋታ ቀደመ ግምት ለእንግዳው ቡድን ስፐርስ ሰጥቶታል። ከዛ በኋላ 11 ሰዓት ሲል ሁለት ጨዋታዎችን እናያለን። አርሰናል ከዌስትሃም ዩናይትድ ይጫወታሉ። 76.7 በመቶ የኤምሬትስ ጨዋታ ለአርሰናል ቀድመ ግምት ተሰጥቶታል። ሌላኛው የእንግሊዙ ክለብ ማንቸስተር ዩናይትድ ትልቅ ጨዋታ ይጠብቀዋል። በኦልድ ትራፎርድ ሰንደርላንድን ይገጥማል። ዩናይትድ 59.7 በመቶ ቀድመ ግምት ተሰጥቶታል። ከባድ ጨዋታ እንደሚሆንም ጥርጥር የለውም። በኢትዮጵያ ውስጥ ትልልቅ ደጋፊ ያላቸው ሁለት ትልልቅ ክለቦች፣ በመላው ዓለም በእርግጥ ትልልቅ ደጋፊ ያላቸው ክለቦች ናቸው። በተመሳሳይ ሰዓት ጨዋታ ያደርጋሉ። እናንተ የት ነው የምትሆኑት? በዛ ሰዓት ላይ መልካታችሁን አድርሱን። የምሽቱ ተጠባቂ ጨዋታ ምሽት 1 ሰዓት ከ30 በስታንፎርድ ብሪጅ ቼልሲ ከሊቨርፑል የሚያደርጉት ጨዋታ ቀድመ ግምት ለሊቨርፑል ተሰጥቷል 42.3 በመቶ። ፕሪሚየር ሊጉ እሁድ ይቀጥላል። እሁድ አስቶን ቪላ ከበርንሌ ለበርንሌ ቅድመ ግምት፣ ኤቨርተን ከፓላስ ለፓላስ ቅድመ ግምት፣ ኒካስል ከኖቲንግሃም ፎረስት ለኒካስል ቅድመ ግምት፣ ወልቭስ ከብራይተን ኤንድ ሆቭ አልቢዮን ቅድመ ግምቱ ለብራይተን። የእሁድ የመጨረሻ ጨዋታ ብሬንትፎርድን ከማንቸስተር ሲቲ ያገናኛል። ይሄ ጨዋታ ደግሞ 48.9 በመቶ ለእንግዳው ቡድን ለማንቸስተር ሲቲ ተሰጥቷል። እነኚህ ጨዋታዎች በተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቱ በትልቁ የሚጠበቁ ናቸው። ሊግ ደረጃ ሁሉም ሊጎች ይመለሳሉ። በትልቅ ደረጃ የሚጠበቁ ሊጎች ማለት ነው። እያንዳንዱን በቅደም ተከተል እያነሳን ቆይታ የምናደርግ ይሆናል። የፕሪሚየር ሊግ መረጃ በስፋት ስለያዝን የተወሰኑ መረጃዎችን እናንሳና ወደ ፕሪሚየር ሊግ መረጃ እንመለሳለን።
የ2026 የዓለም ዋንጫም በ3 ሀገራት አስተናጋጅነት ሊካሄድ 250 ቀናት አካባቢ ቀርቶታል። ውድ ቤተሰቦቻችን ፊፋም ጨዋታው የሚደረግበትን ኳስ በዛሬው ዕለት ይፋ አድርጓል። ትሪኖድ የተባለች አንድ ኳስ ነው ይፋ ያደረገው። ኳሷ 3 ቀለማትን ይዛለች። የካናዳን የሜክሲኮንና የዩናይትድ ስቴትስ ኦፍ አሜሪካንን የሚወክሉ ቀለማት ላይ ለዋስ አርፏል። ከኳሷ ጋር በተያያዘ ግን ውድ ቤተሰቦቻችን ዲዛይኑ ሶስቱንም አዘጋጅ ሀገራት ከማከለል በዘለለ እንደዛ አትሌቲክ ዘገባ ከሆነ መጫወቻ ኳሷ ራሷ ልክ እንደ ዳኛ ናት ተብሏል። በርካታ ቴክኖሎጂን የተገጠመባት ዘመኑ ላይ አለ የተባለ የረቀቀ ቴክኖሎጂ ሁሉ እቺ ኳስ ይዛ ነው ሜዳ ላይ እንግዲህ ጨዋታ የሚደረግባት። ስለዚህ የዳኝነት ሁኔታውን በጣም ያቀለለች ኳስ ትሆናለችም ተብሏል። ብዙ ስህተቶች ላይኖሩ ይችላሉ። በተለይም ፈጣን የቫር ውሳኔን በተመለከተና ኦፍሳይዶች፣ ከመስመር ያለፈ ኳስ፣ የእጁር ወራን፣ የማዕዘን ምት ብዙ ነገሮችን በትክክል እንግዲህ መረጃ ታቀበላለች ተብሏል ለቫር ቁጭ ብለው ለሚዳኙ ዳኞች። ስለዚህ ጨዋታው ሞር ቀላል ይሆናል። ብዙም ደቂቃ ላይ ቋረጥ ይችላል ተብሏል። በቀጣይ እንግዲህ አዳዲስ መረጃዎች ካሉ በዓለም ዋንጫ ዙሪያ እያጋራናችሁ እንቀጥላለን። በእንግሊዝ ብሔራዊ ቡድን በኩል ዛሬ እንግዲህ ቶማስ ቱሄል ለቀጣይ ላለባቸው ጨዋታዎች ላይ ጥሪዎችን እናደርገዋል ለተጫዋቾቻቸው። ታዲያ በዚህ ጥሪ ላይ በርከት ያሉ ተጫዋቾች ጥሪ ያልደረሳቸውም አንደኛው የሪያል ማድሪዱ ጁድ ቤሊንግሃም ነው። በእርግጥ ጁድ ቤሊንግሃም ጥሪ ቢደርሰው ነበረ በጣም አነጋጋሪ የሚሆነው፣ ምክንያቱም በርካታ ጨዋታዎች አልፎታል በትከሻ ቀዶ ጥገናው ምክንያት አይደለም ለእንግሊዝ ሊጠራ ለሪያል ማድሪድ ሁላ በበቂ ሁኔታ ጨዋታ እያደረገ አይደለም ወደ ፊትነሱ እስኪመለስ። በዚህ ምክንያት ይህ እንግሊዛዊ ተጫዋች ከብሔራዊ ቡድን ውጪ ተደርጓል ማለት ነው። ከክለቦች ዓለም ዋንጫ በኋላ ከተሰራው ቀዶ ጥገና ግን አገግሞ ወደ ጨዋታ መመለሱ ይታወቃል። በእርግጥ ሌሎች በጣም አነጋጋሪ ጥሪ ያልደረሳቸው ተጫዋቾች አሉ፣ እንመለሳለን። የፕሪሚየር ሊጎቹ ጃክ ግሪሊሽ እና ፊል ፎደን ጥሪ ያልደረሳቸውን በእንግሊዝ በኩል እናነሳዋለን በፕሪሚየር ሊግ የመረጃ ሰዓታችን ላይ። በባርሴሎና በኩል ላሚን ያማል ተጠርቷል። ይህም ተጫዋች በርከት ያሉ ጨዋታዎች በጉዳት አመልጠውታል። በተለይም የሴፕቴምበር ወር ጨዋታ አመልጠውታል። 2 ጨዋታዎች ላይ ብቻ ነው ሙሉ ደቂቃም ሲጫወት የተመለከተው። አንደኛው የፓሪስ ሰን ዠርሜን የአውሮፓ ምሽት ነበረ። ለማንኛውም የላሚን ያማል ለስፔን ብሔራዊ ቡድን ጥሪ መድረስ ደግሞ ያልተጠበቀ ነበር። በእርግጥ ወደ ፊትነሱ ተመልሷል። በፓሪስ ሰን ዠርሜኑ ጨዋታ ላይ በግል ጥሩ ነበረ። አንዳንድ በተለይም ለፌራን ቶሬዝ ያሻገረለት ኳስ በእርግጥ ኳሷ ድናለች፣ አልተቆጠረችም። በጣም አስደናቂ ኳስ ነበረ ያቀበለው። በጨዋታው ላይ ጥሩ ነበር። ለስፔን ብሔራዊ ቡድን ጥሪ ደርሶታል። እሱም ከጥሪ ጋር በተያያዘ ዣን ፊሊፔ ማቴታም እንግዲህ በፈረንሳይ ብሔራዊ ቡድን ስሙን አግኝተናል። በዣን ፊሊፔ ማቴታ በኩል እንግዲህ የማዕዘን ምት መቆሚያው አካባቢ ያሉ ፍላጎችን በመምታት ይታወቃል። ስለዚህ አሁን እንግዲህ ይሄንን ለመምታት ዝግጁ ነው ወይ ከዚህ በኋላ የሚለው ይጠበቃል። ግን በፈረንሳይ ብሔራዊ ቡድን ተጠርቷል። በጣም አስደናቂ የሚባል ጊዜን ያሳልፏል። በነገራችን ላይ ዣን ፊሊፔ ማቴታ ምናልባት ክሪስታል ፓላስ አሁን ላለበት በጣም አስደናቂ ብቃት ወይም አስደናቂ ጉዞ እንደ ምክንያት ልናነሳቸው ከምንችላቸው ተጫዋቾች ውስጥ ዣን ፊሊፔ ማቴታን መጥራት እንችላለን። በጣም አስደናቂ የውድድር ዓመታትን አሳልፏል። ለማንኛውም በፈረንሳይ ብሔራዊ ቡድን ሲጫወት እንመለከተዋለን። ከዚህ ጋር ያይዘን ኦሊቨር ግላስነር እናንሳቸው። አሰልጣኙ ባለቤቴ በፓላስ ደጋፊዎች እስክትቀና ድረስ ነው ድጋፍ ያለኝ ብለዋል። እሳቸው በተለይም በፓላስ እሳቸው አዲስ አብዮት ጀምረዋል። የ19 ያለመሸነፍ ጉዞ 2 ተከታታይ ዋንጫዎችን ያውም ሲቲና ሊቨርፑልን መንጠቅ፣ በፕሪሚየር ሊጉም ብቸኛ ያልተሸነፈ ቡድን ሆኖ ይሄው ሳምንታትን መዝለቅ በኦሊቨር ግላስነር ስር ሁሉ የተደረጉ ናቸው። ከምንም በላይ የመጀመሪያውን የአውሮፓ ምሽታቸውንም ፍጹም የበላይ በነበሩበት ጨዋታ ላይ ድል እንዳደረጉ ይታወቃል። ከደጋፊዎች አሁን በጣም የሚወደዱት ሰው መሆናቸውን አንስተው ድጋፋቸው ሁሉ ባለቤቴን እያስቀና ይገኛል ሲሉ ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ ላይ ሲናገሩ ሰምተናቸዋል። ከፖስቴኮግሉ ጋር በተያያዘ በነገራችን ላይ ጠዋት ትባረራለህ መዝሙሮች እሳቸውም ላይ ተዘምሯል። ያው በእንግሊዝ የተለመዱ ናቸው። በነገራችን ላይ ይሄ ጠዋት ትባረራለህ አይነት መዝሙሮች ጋርዲዮላ ላይ ጭምር የተዘመረ መዝሙር ነው። በነገራችን ላይ አሰልጣኝ አንጌ ፖስቴኮግሉም እንግዲህ ቶትናም ሆትስፐርስ ኖቲንግሃም ፎረስትን ከያዙ በኋላ በተለይ ኑኖ ስፕሪንቶ ሳንቶስ ለቀው እሳቸው በኖቲንግሃም ፎረስት ነገሮች ውስብስብ ነው ያደረጉት። የባሰም እንግዲህ በጨዋታው ላይ ሽንፈት ሲገጥማቸው ደጋፊዎች ነገ ትሰናበታለህ በሚል ሲያዘሙ ተሰምተዋል። ደጋፊዎች የአሰልጣኙን ስንብት ስለመፈለጋቸው ሲጠይቁት ይሄ ፖስቴኮግሉ
በጣም ተበሳጭተው ነበር ብለዋል አክሎም ከዚህ በኋላ በእግር ኳስ የቀረ የሚያስገርመኝ ነገር አይኖርም ብለዋል እሳቸው አሰልጣኙ ቡድኑን እየመሩ ያደረጓቸው 6 ጨዋታ ማሸነፍ አልቻሉም በአራቱ ጭራሽ ሽንፈት ነው የገጠማቸው ፖስቴኮግሉ በኃላፊነት ከተሾሙ ወዲህ የትኛውም የፕሪሚየር ሊግ ክለብ የኖቲንግሃምን ያክል ግቦች አልተቆጠሩበትም 13 ግቦች ቡድናቸው አስተናግዷል በጣም ደካማ የሚባል ጊዜን በሳቸው ስር እያሳለፈ ይገኛል ኒውካስል ዩናይትድ አስፈረሞት እስካሁን ያላጫወተው ተጫዋች አለ በነገራችን ላይ ያውም በአመጽ የፈረመ ነው ያሁኑ ክረምት ለየት የሚያደርገው አመጽ የበዛበት ነበር ተጫዋቾች አንጫወትም ለፈለጉን ክለቦች ካልሸጣችሁም በሚል ክለቦቻቸውን ሲያስጨንቁ ነበር አንደኛው ዮሐን ዊሳ ነበር እንግዲህ ብሬንትፎርድን አስጨንቆ ለኒውካስል ከፈረመበት ቀን ጊዜ ጀምሮ ልምምድ እንኳን በበቂ ሁኔታ አላረገም ጉዳት ላይ እንደነበረ ይታወቃል ታዲያ ተጫዋቹ አሁን ወደ ልምምድ ተመልሶ ነበር በማገገም ሂደት ላይ ግን ተጨማሪ ጉዳት አስተናግዶ ለተጨማሪ 1 ወራት ወደ ሜዳ እንደማይመለስ በዛሬው ዕለት ተረጋግጧል ለኒውካስል ዩናይትድ እና ለኤዲሃው ጥሩ ዜና አይደለም ከጉዳት ጋር በተያያዘ እንግዲህ ጥሩ አጥቂያቸው ያው በፕሪሚየር ሊግ በጣም ልምድ ያለውን አጥቂ እንደማያገኙ ታረጋግጠዋል ሌላው የኒውካስል ዩናይትዱ ተከላካይ ስፍራ ተጫዋች ቱኖ ሌቨርሜንቶን ከበድ ያለ ጉዳት እንዳጋጠመው አሰልጣኝ ኤዲሃው በዛው አያይዘው አንስተዋል በዚህም ምክንያት እንግሊዙ የተከላካይ ስፍራ ተጫዋች ቶኒ ሌቨርሜንቶ ለ2 ወራት ነው ከሜዳ የሚርቀው እሱ ደግሞ ተጫዋቹ በእሁዱ የአርሰናል ጨዋታ ጉልበቱ ላይ ጉዳት እንዳጋጠመው አረጋግጠዋል ስለዚህ ኒውካስል ቤት ቢያንስ 2 ቁልፍ ተጫዋቾቻቸውን ለሚቀጥሉት 1 እና 2 ወራት አያገኟቸውም ማለት ነው በኤዲሃው በኩል ሌላ መፍትሄ የሚያስፈልጋቸው አጋጣሚ ተፈጥሯል በእርግጥ ኢንተርናሽናል ብሬክ ቢኖርም ግን 1 ሳምንት ጨዋታ ብቻ ነው የሚዘላቸው ስለዚህ በኒውካስል ዩናይትድ በኩል ትልቅ የቤት ስራ ለኤዲሃው በእነኚህ ጉዳቶች ምክንያት የሚጠበቃቸው ይሆናል የሰሜን ለንደኑ ክለብ ቶትናም የወሳኝ የመሃል ሜዳ ተጫዋቹን ሮድሪጎ ቤንታንኩርን ኮንትራት ማራዘማቸውን ዛሬ ይፋ አድርገዋል ዩራጓይ አማካይ ሮድሪጎ ቤንታንኩር በቶትናም ቤት እስከ 2027 የሚያቆየውን አዲስ ኮንትራት ነው በዛሬው ዕለት ተፈራረመው ተጫዋቹ ከፊርማው በኋላም በእግር ኳስ ህይወቴ በዚህ ታላቅ ክለብ ውስጥ በመቀጠል በጣም ደስተኛ ነኝ ብሏል የዩሮፕ ሊግ ድላችን አስደናቂ ነበር ያለው ቤንታንኩር አሁን በዚህ ላይ ነገነባት እና ተጨማሪ ዋንጫዎችን ማምጣት ያስፈልጋል አምና የዋንጫ ባለቤት ነበር ያለው ቤንታንኩር ዘንድሮ ያንን መድገም ማሻሻል የምንችልበት አቅሙም ችሎታውም አለን ብሏል በዚህ መሰረት ዘንድሮ ከቶትናም ሆትስፐርስ ጋር ዋንጫ የማንሳት ህልም እንዳለው በተለይም በዘንድሮም የሻምፒዮንስ ሊግ ምሽቶች ላይ እንግዲህ የቡድኑ ቁልፍ ተጫዋች ሆኖ እንደሚያገለግልና በቶትናም ሆትስፐርስ ቤት የተቻለውን ሁሉ እንደሚያደርግ አረጋግጧል እንግዲህ የዩሮፕ ሊግ ድል ውስጥ በቡድኑ ውስጥ ቁልፍ ከሚባሉ ተጫዋቾች አንደኛው እንደነበረ እናስታውሳለን ለማንኛውም በቀጣይነት እንግዲህ በቶትናም ቤት እስከ 2027 እንደሚቆይ ይሄም ተጫዋች ተረጋግጧል በማንቸስተር ሲቲ በኩል እንመለስበታለን ወዳልነው ዜና እንምጣ በሲቲ በኩል በብሔራዊ ቡድን ደረጃ 2 ተጫዋቾቻቸው ጥሪ ደርሷቸዋል ጆን ስቶንስ ተከላካዩና ነዚሁም ጄምስ ትራፎርድ ጥሪ ደርሷቸዋል በእንግሊዝ ብሔራዊ ቡድን በቀጣይ ከዌልስ እና ከላቲቪያ ጋር ጨዋታ እንዳላት ይታወቃል እንግሊዝ በዓለም ዋንጫ የማጣሪያ መርሃ ግብር ማለት ነው ከዚህ ጋር በተያያዘ ፊል ፎደን አልተጠራም ያው ቴክኒካል ውሳኔ ነው ተብሏል በቦታው ላይ በርካታ አማራጮች እና በወቅታዊ ብቃት ምክንያት አልተጠራም ነው የተባለው በእርግጥ ከሰሞኑ ግን የፊል ፎደን ብቃት ወደ ነበረበት ተመልሷል በርከት ያሉ የሲቲ ደጋፊዎችም ካረጋገጡት ነገር አንደኛው በተጫዋቹ በወቅታዊ ብቃት ደስተኛ መሆናቸውን አንስተው ነበር እናም ከዚህ ጋር በተያያዘ ግን ፊል ፎደን ከብሔራዊ ቡድን ጥሪ ያልደረሰው ምናልባት ለሲቲ ጥሩ ዜና ሊሆን ይችላል ተጫዋቹ ቢያንስ ከጉዳት ነፃ ሆኖ ይጠብቃቸዋል ማለት ነው አንዱ ኢንተርናሽናል ብሬኮች እነኚህ የሀገራት ጨዋታ ችግር ያመጣው ለክለቦች ጉዳት ነውና የመጨረሻውን ኢንተርናሽናል ብሬክ በዚህ ዓመትም ካስታወሳችሁ ለበርካታ ተጫዋቾች የጉዳት ምክንያት ነበረ በዘንድሮ እንግዲህ አሁን ከአንድ ሳምንት በኋላ ብሬኩ ይጀምራል ፊል ፎደን በሲቲ በኩል አይደም ግን ጆን ስቶንስ እና ጄምስ ትራፎርድ ጥሪ ደርሷቸዋል የለንደኑ ክለብ ቼልሲ ቅጣትም ጉዳትም የፈተነው ክለብ ሆኗል ሊቨርፑልን ቅዳሜ ምሽት 1:30 ያስተናግዳል በስታንፎርድ ብሪጅ የቡድኑ ወሳኝ የፊት መስመር ተጫዋች ኮል ፓልመር ከጨዋታ ውጪ እንደሆነ የታወቀ ነው አስቀድሞም ፓልመር መች ወደ ሜዳ እንደሚመለስ ይጠይቁት ማሬስካም በዚህ ሳምንት ሁኔታውን ለመገምገም እንሰባሰባለን እንወያያለን ብለዋል በሌላ በኩል 8 ተጫዋቾች ከጨዋታ ውጪ መሆናቸውን አረጋግጠዋል 5 ወይም 4 ተከላካዮች አተናል ነገር ግን ባሉን ተጫዋቾች እንተማመናለን ብለዋል ማርክ ጉዌ በዚህ ሳምንት ጥሩ ስራ ሰርቷል ለጨዋታው የተወሰነ ሰዓት ይሰጠዋል ብለዋል አሰልጣኝ ማሬስካ ግን ቡድናቸው ሊቨርፑልን በሚገጥምበት ሰዓት ላይ በርካታ ቁልፍና
ወሳኝ የሚባሉ ተጫዋቾችን በጉዳት ማጣቱን እሳቸው አንስተዋል። እንዴት ይወጡታል ጨዋታውን የሚለው በቀጣይ ይጠበቃል። የቼልሲ ቡድን በርግጥ የቀይ ካርዱ ነገር በፕሪሚየር ሊግ ሁለት ተከታታይ ጨዋታ ቀይ ካርድ ሲያዩ ተመልክተናል። ይሄን የማስተካከል ትልቅ ፈተና ይጠብቃቸዋል፣ ምንም ጥርጥር የለውም። ይሄንን እንግዲህ እሳቸው ከቀጣይ ጨዋታ ጀምሮ እናስተካክለዋለን ብለዋል። ከዛ ውጪ ካስታወሳችሁ በሰሞኑ የነበረ የሻምፒዮንስ ሊግ ጨዋታ ተጫዋች የቀይ ካርድ ሰለባ ሆኖባቸው ነበረ። ከሊቨርፑል ጋር ለመጫወት የተሻለ ጊዜ ያለ አይመስለኝም ብለዋል እሳቸው። የትኛውም ሰዓት ሊቨርፑልን መግጠም ፈተናው ተመሳሳይ ነው ብለዋል እና በየትኛውም ወቅት የሚደረገው ከባድ ጨዋታ ነው። እነሱ ሁልጊዜም ጥሩ ቡድን ናቸው። ስለዚህ ሊቨርፑልን በዚህ ጊዜ ብንገጥመው የምልበት የተለየ ወቅት የለኝም ብለዋል። ከጆታ ህልፈት በኋላ ጠንክሮ መጫወት ራሱ ቀላል አይደለም። ይህን ስሜት ከዓመት በፊት አውቀው ነበር። እንዲህ ካለ ሐዘን አገግሞ በአጭር ጊዜ ውስጥ የተቋቋመ ቡድን ነው ብለዋል። ሊቨርፑል ጥሩ ብቃት በማሳየትና ውጤቶችን በመያዝ የውድድር ዘመኑ በአሪፍ ሁኔታ የጀመረው ይመስለኛል ብለዋል። የመጀመሪያዎቹ 4 እና 5 ጨዋታዎች ጥሩ ነበሩ፣ ነገር ግን በቀሪ ጨዋታዎች ላይ የምንፈልገውን ነጥቦች ማግኘት አልቻልንም ያሉት በቡድናቸው ዙሪያ ደግሞ ብዙ ነጥብ ያላገኘንባቸው ጨዋታዎች በቀይ ካርድና በጉዳት የታመስንባቸው ሳምንታት ብለዋቸዋል እሳቸው። ይህንን አስተካክሎ ለጨዋታ መቅረብ ሌላው ፈተና ነው። ስለዚህ በሊቨርፑል ጨዋታ የቼልሲ ደጋፊዎች ቡድናቸውን እንዲያሸንፍ ከመፈለግ ጎን ለጎን ተጫዋች በቀይ እንዳይወጣባቸው ሁላ በጥንቃቄ አትኩሮት ሰጥተው የሚያዩት ጨዋታ ይመስላል። ተጋጣሚውን ሊቨርፑልን ደግሞ እናንሳ። በጋላታሳራይ እና በክሪስታል ፓላስ ከተከታታይ ሽንፈት በኋላ ነው ወደዚህ ጨዋታ ወደ ስታንፎርድ ብሪጅ የሚያቀኑት። በጋላታሳራይ ብንሸነፍም ጥሩ ውጤት ለመውሰድ ግን በጣም የቀረብን ነበርን ይላሉ ስሎት። የፕሪሚየር ሊጉ መሪ ሊቨርፑል አሰልጣኝ አርኔ ስሎት ከቼልሲው ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበረ። በጋላታሳራይ ጨዋታ ቡድኑ ጥሩ ውጤት ይዞ ለመውጣት እስከ መጨረሻው ጠንክሮ እንደነበረ ገልጸው ጨዋታውን ብንሸነፍም ግን በአፈጻጸማችን ደስተኛ ነኝ ብለዋል። ከቆመ ኳስ የግብ ዕድሎች በመፍጠራችን ደስተኛ ነኝ፣ ነገር ግን በዛ መልኩ ጎል ማስቆጠር አልቻልንም፣ ጎል ማስቆጠር አለብን እያሉ ነው። እንደውም እሳቸው አንዳንድ ቡድኖች በቆመ ኳስ ድፍን 3 ነጥብ ይዘው የሚወጡበት ዘመን ደርሰናል ብለዋል። ካለፈው ዓመት መጨረሻ ጀምሮ አሁን በክፍት ጨዋታ ጎል ማስቆጠር ተቸግረናል ብለዋል እሳቸው። በተለይም ከመጨረሻዎቹ ሻምፒዮን ከሆኑ መሆናቸውን ካረጋገጡ በኋላ እና በዚህ ዓመት የክፍት ጨዋታ ግብ ችግር እንዳለባቸው አንስተዋል። ኮናቴ ብቻ ሳይሆን ሁሉም ተጫዋቾች መሻሻል አለባቸው። አንድ ተጫዋች ብቻ ጣት እየተቀሰረ የድል ምክንያት ወይም ደግሞ የድል ማጣት ምክንያት ተደርጎ ሊወሰድ አይገባም፣ ሁሉም መሻሻል አለበት ብለዋል። የሊቨርፑል ደጋፊዎች ከጠየቁን ጥያቄ ውስጥ አንደኛው የሁጎ ኤኪቲኬን ጉዳይ በተመለከተ ነው። በሻምፒዮንስ ሊግ ጨዋታ ጉዳት ያጋጠመው የሊቨርፑሉ የፊት መስመር ተጫዋች ሁጎ ኤኪቲኬ ልምምድ ሰርቷል። ተጫዋቹ በዛሬው የቡድኑ መደበኛ ልምምድ እንደተሳተፈ ምስሎት አረጋግጧል። በተጨማሪም ጣሊያን የፊት መስመር ተጫዋች ፍሬድሪኮ ኬዛ እሳቸው በጉዳት በርካቶች ደግሞ የለም እሳቸው ስላልፈለጉ ቀነሱት ተብሎ በሻምፒዮንስ ሊግ ያልተካተተው ተጫዋች ከቡድኑ ጋር ልምምድ እንደሰራ አረጋግጠዋል። በሌላ በኩል ያው ግብ ጠባቂው አሊሰን ቤከር የለም፣ ስለዚህ ለሳምንታት ከሜዳ እንደሚርቅ በማለዳው መረጃችን በስፋት አንስተናል። እሱን በማማር ዳሽቬሊ እንደሚተኩ አረጋግጠዋል። የፊት መስመሩን ኢሳክን በተመለከተ በዚህ ክረምት ጥሩ የቅድመ ውድድር ዝግጅት አልነበረውም። እኛም የጠበቅነው ይህ ነው። የአካለ ብቃት እንቅስቃሴው ከጊዜ ወደ ጊዜ እየተሻሻለ ነው። አሁን ግን ከቡድን ጓደኞቹ ጋር የበለጠ መላመድ አለበት ብሏል አርኔ ስሎት። በተጫዋቹም ዙሪያ 90 ደቂቃ ለመጫወት አሁን ዝግጁ አይደለም ብለዋል። ስለዚህ የተወሰነ ደቂቃ ሊያገኝ ይችላል፣ ምናልባት በቋሚነት አሊያም ተቀይሮ ገብቶ ጨዋታ ሊያደርግ ይችላል። ከባለፈው ውድድር ዘመን ጀምሮ ቡድኑ መሻሻል አለበት ብለው ያነሱት ስሎት ይህን የሚያሻሽሉ ተጫዋቾች በፊት መስመር ላይ ያሉን ኤኪቲኬም ኢሳክም ሳላህም አሉ ብሏል። ምናልባት ግን ሳላህ ከሰሞኑ ከ2022 በኋላ አካባቢ ይመስለኛል ለመጀመሪያ ጊዜ ተጠባባቂ ሆኖ ተመልክተኗል በአውሮፓ ሻምፒዮንስ ሊግ ምሽት። በዚህ ጨዋታ ግን ወደ ቋሚነት ይመለሳል ተብሏል። እንደ አጠቃላይ እሳቸው በጨዋታ አቀራረብ ደረጃ ቼልሲ ላይ በብዙ መንገድ ተሻሽለን እንመጣለን ብሏል። የቅዳሜ ምሽት 1 ሰዓት ከ30 ጨዋታ በትልቁም እየተጠበቀ ይገኛል። የሰሜን ለንደኑ ክለብ አርሰናል የ16 ዓመቱን የሻምሮክ ሮቨርስ አማካኝ ቪክተር ኦዙን ቩናን ማስፈረማቸውን ዛሬ ይፋ አድርገዋል። የ16 ዓመቱ አማካኝ ቪክተር ኦዙን ቩና በአርሰናል ቤት የቅድመ ኮንትራት በዛሬው ዕለት ተፈራርሟል። ተጫዋቹ በሕጉ መሰረት በ2027 ጥር ወር ላይ 18 ዓመት ሲሞላው ነው አርሰናል የሚቀላቀለው። ተጫዋቹ ወደ አርሰናል የተዘዋወረበት ሂሳብ የአየርላንድ ሪከርድ መሆኑ እየተነገረ ነው፣ ግን አሁን ላይ ይፋ አልተደረገም። ተከታታይ መረጃዎች በአርሰናል በኩል ከወጡ ግን እናነሷለን። ገና 16 ዓመቱ ነው አሁን ታዳጊው።
እጅግ በጣም አስደናቂ የሚባል ተጫዋች ነው። እንግዲህ የአየርላንድ ሪከርድ በዝውውር ሂሳብ ደረጃ ዛሬ መሰበሩን አርሰናሎች ይፋ አድርገዋል። እንግዲህ ይህ ታዳጊ ተጫዋች በቀጣይነት 2027 ለአርሰናልን የሚቀላቀል ይሆናል። ለጊዜው ግን በዛው በውሰት ይቆያል። ቱሄል በማይል ሉዊስ ስኬሊ ጉዳይ ላይ ጥሪ ስላላደረጉለት ጥያቄ ቀርቦላቸው ነበረ። ቱሄል ስኬሊ በአርሰናል መደበኛ ደቂቃዎችን የማያገኝ ከሆነ ለማይል ስኬሊ የሚሆን ቦታ በእንግሊዝ ብሔራዊ ቡድን ውስጥ አይኖርም ብለዋል። በካምፕ ውስጥ ጥሩ የቡድን ጓደኛ መሆን ብቻውን በየአመቱ ከኛ ጋር ለመቆየት በቂ አይደለም። ስለዚህ ግድ የመጫወቻ ደቂቃ ማግኘት አለበት እያሉ ይገኛሉ። ከዚህ ጋር በተያያዘ ግን በቂ የመጫወቻ ደቂቃ አርሰናል ቤት ይሰጠዋል የሚለው ነገር ግልጽ አይደለም። ምክንያቱም አሁን የማይከል አርቴታ ቁጥር 1 ምርጫ ከጉዳት ያገገመው ሪካርዶ ካላፊዮሪ ሆኗል። በእርግጥ ሲጠበቅ ነበር ሪካርዶ ካላፊዮሪ በቡድን ውስጥ እንግዲህ በአምና በነበረው ሂደት ማለት ነው በጉዳት ምክንያት ያልነበረ ግን አሁን ደግሞ ከጉዳት ነፃ ሆኖ በጣም ተሻሽሎ የመጣ ተጫዋች ሆኖ ለቡድኑ ቁልፍ ግልጋሎት እየሰጠ ነው። ስለዚህ ስኬሊ ከእንግሊዝ ብሔራዊ ቡድን የመጠራት ነገር ኦልሞስት እያበቃለት እንደመጣ እሳቸው ቶማስ ቱሄል ራሱ ፍንጭ ሰጥተዋል። አርሰናል ከዌስትሃም ዩናይትድ የሳምንቱ ተጠባቂ ጨዋታ ነው። አዲስ አሰልጣኝ ቀጥሯል። ዌስትሃም ዩናይትድ ኑኖ ስፕሪንቶ ሳንቶስን አዲሱ የዌስትሃም ዩናይትድ አሰልጣኝ ሆነው የተሾሙት ኑኖ ስፕሪንቶ ሳንቶስ ስለ አርሰናል ሲናገሩ የማዕዘን ምትን መፍትሄ እንፈልግለታለን ብለዋል። እጅግ በጣም ትልቅ ችግር ነው ብለዋል እሳቸው። የማዕዘን ምት ነገር ያርሰናል ችግሩን ለመፍታት ግን ጥብቅ ስራዎችን ነው በዚህ ሳምንት የሰራ ነው ብለዋል። ባለፈው ጨዋታ ላይ መሻሻል እንዳሳየን አስባለሁ፣ ነገር ግን ያን ነገር ማስቀጠል አለብን። የአርሰናል የማዕዘን ምት እውነት ለመናገር አሳሳቢ ብለውታል። ይህ ለኑኖ ስፕሪንቶ ሳንቶስ ዌስትሃም ዩናይትድ ብቻ ሳይሆን ለ19ኙም የፕሪሚየር ሊግ ክለብ ፈታኝ ከሆኑ ነገሮች አንደኛው የአርሰናል የማዕዘን ምት አጠቃቀም ነው። ለዚህ ተዘጋጅተናል ብለዋል እሳቸው። ዌስትሃም ዩናይትድን ይዘው በሳምንቱ 1 ነጥብ ይዘዋል። አሁን ደግሞ ከአርሰናል ጋር በሚያደርጉት ጨዋታ በአርሰናል በኩል የተለየ ጨዋታ አቀራረብ እንመጣለን፣ ለቆመ ኳስ ደግሞ ዝግጁ ነን ብለዋል። ጨዋታው ተጠባቂ ነው። ምሽት 11 ሰዓት ሲል በኤምሬትስ ይደረጋል። ጨዋታውን ግን ካሁኑ ተጠባቂ ያደረጉ 2 ክስተቶችን እንንገራችሁ። አንደኛው የማይክል ኦሊቨር ጉዳይ ነው። አርሰናል ከዌስትሃም ዩናይትድ ቅዳሜ አመሻሽ 11 ሰዓት ሲል በሚጀምረው ጨዋታ ላይ ጆን ብሩክስ በመሃል ሜዳ ዳኝነት ይመሩታል። ጆን ብሩክስ የውድድር ዘመኑ የመጀመሪያ የፕሪሚየር ሊግ ጨዋታቸው ነው። ጨዋታውን ግን በቫር ዳኝነት የሚመሩት ሰሞኑን የአውሮፓ ሻምፒዮንስ ሊግ ምሽት የፓሪስ ሰን ዠርሜን እና የባርሴሎናን ጨዋታ የመሩት ማይክል ኦሊቨር ናቸው። እኚህ አልቢትር ቀይ ካርድ በመምዘዝ ወይም ቢጫ ካርድ በመምዘዝ የሚስተካከላቸው የለም። ፊሽካ ከነፉ ያው እጃቸው ኪሳቸው ነው። የማይክል ኦሊቨር ባለፈው ዓመት ታዲያም በወልቭስ ጨዋታ ላይ ሉዊስ ማይል ስኬሊን ቀይ አስወጥተው አርሰናል ለደቂቃዎችን ቢሆን ጫና ውስጥ ገብተው በኋላ እሳቸው ለጎሜዝ እንደገና ቀይ ካርድ በወልቭስ ሰጡትና በሪካርዶ ካላፊዮሪ ግብ አርሰናል እንዳሸነፈ እናስታውሳለን። በወቅቱ ስኬሊ የተመዘዘበት ቀይ ካርድ ግን ስህተት መሆኑን ፕሪሚየር ሊጉ አምኖ በይቅርታም ተጫዋቹ ወደ ጨዋታ በቀጣይ ጨዋታ እንዲመለስ ማድረጉ ይታወቃል፣ ተሰርዞለት። አሁን እኛ አልቢትር ደግሞ ከቫር ላይ ሆነው ይሄን ጨዋታ እንዲመሩት አርሰናል ላይ ተሾመዋል። ሌላው ጨዋታውን ተጠባቂ የሚያደርገው ሁነት በአርሰናል በኩል ዌስትሃምን መግጠም በኤምሬትስ ላይ ፈተናን የሆነባቸው። ከኤምሬትስ ይልቅ ለንደን ስቴዲየም ሄዶ መግጠም ለአርሰናል ባለፉት ጨዋታ ቀላል ነበረ። ምክንያቱም በርከት ያሉ ግቦችን አስቆጥሮባቸዋል እዛ ሜዳ ላይ 6 እና 5 ግብ። ኤምሬትስ ላይ ግን አርሰናል ባለፉት 2 ዓመታት በፕሪሚየር ሊግ ድል አይደለም ግብ አላስቆጠረም ዌስትሃም ላይ። ለአብነት ያክል 2023-24 ዌስትሃም 2-0 አሸነፈ። 2024-25 1-0 ዌስትሃም አሸነፈ። ያለምንም ጥርጥር አርሰናል ይሄን ጨዋታ በጥንቃቄ እንዲያደርግ የሚያስገድደው ሁለተኛው ምክንያት በአዲስ አሰልጣኝ ስር ገብቷል። ኑኖ ስፕሪንቶ ሳንቶስ ይታወቃሉ። ሁለተኛው ቡድኑም ጥሩ ሪከርድ አልነበረውም። ይሄን ለማሻሻል እንግዲህ የቅዳሜ 11 ሰዓት ጨዋታ በትልቁ በአርሰናል በኩል የሚጠበቅ ይሆናል። ይዜ በቡድኑ ውስጥ ጅማሮ ጥሩ መሆኑን አንስቶ በቡድኑ በጥሩ ሁኔታ እየተላመድኩኝ ነው ብሏል። በአርሰናል ቤት ያለው ሁኔታም ለሱ እንደተመቸውና ህልሙ እውን እንደሆነ ተናግሯል። በጊዜ ሂደት ግን ቡድን ውስጥ ተጽዕኖ ፈጣሪነቱ ከፍ እያለ መጥቷል። የዚህም ተጫዋች በ10 ቁጥር ቦታ ይሰለፍ በክንፍ አጥቂ ይሁን በሚለው ጉዳይ ላይ ግን ማይክል አርቴታ በራሳቸው እንደ ቡድን አስፈላጊነት እያየን እንወሰናለን ብለዋል። በጣም አስደናቂ የሚባል ጊዜን ግን እያሳለፈ ይገኛል ተጫዋቹ በአርሰናል ቤት። ትላንት ከአርሰናል ቲቪ ጋር ቆይታ ነበረው። በቡድን ውስጥ ይሄ ወደፊት አሰልጣኝ መሆን የሚችል ቡድን የሚመራ ሲባል ይዜ የመረጠው ዳቪድ ራያን ነው። አንበሉ ደግሞ ኦዴጋርድ እንደሆነ ይታወቃል። ለማንኛውም የቡድኑ ቁልፍ ብሎታል። በሀገራት ደረጃ ቪክቶር ዮኬሬስ ከስዊድን ብሔራዊ ቡድን ጥሪ ደርሶታል። ራያ ሜሪኖ፣ ዙቤሜንዲ
በስፔን ብሔራዊ ቡድን በኩል ሳካ ኢዜ እነ ራይስ እነ ስኬሊ ዮኬሬሽ በሙሉ እነኚህ ከአርሰናል በኩል ጥሪ የደረሳቸው ተጫዋቾች ሆነዋል። እንግዲህ በብሔራዊ ቡድን ደረጃ አርሰናል በነገራችን ላይ በርካታ ተጫዋቾችን ያዋጣል። ግን ስንቱ ከጉዳት ነፃ ሆኖ ይመለሳል የሚለው ለሁሉም ለአርሰናል ብቻ ሳይሆን ለሁሉም የፕሪሚየር ሊግም የአውሮፓ ክለቦች ስጋት መሆኑ የሚቀር አይደለም። ማንቸስተር ዩናይትድ እያሳየ የሚገኘው ደካማ አቋም ተከትሎ አሰልጣኙ ጫና ውስጥ መውደቃቸው ሲዘገብ ነበረ። ይሁን እንጂ ማንቸስተር ዩናይትድ ከሰንደርላንድ ጋር በሚያደርገው ጨዋታ ባይሸነፍ የሩበን አሞሪም ስራ አደጋ ላይ አይወድቅም። አትሌቲክ ዛሬ እወቁት ብሏል ለዩናይትድ ደጋፊዎች። የክለቡ ባለቤት ሰር ጂም ራትክሊፍ አሰልጣኙ ሙሉ በሙሉ የውድድር ዓመቱን ማየት መገምገም አለብን፣ ዝም ብለን አሰልጣኝ እያነሳን ማባረር መፍትሄ አይሆንም ብለዋል። የሰር አሌክሳንደር ቻክማን ፈርጉሰን ዘመን ጅማሮ በዚህን ያክል ውድቀት የበዛው ባይሆንም ግን ፈተና ነበረው። ግን የሳቸው የፈርጊ ቀጣይ ዓመታት በኋላ የመጡት ስኬቶች የእንግሊዝም ታሪክ ነው። የዩናይትድ ብቻ ሳይሆን የዩናይትድ ታሪክ በራሱ በእንግሊዝ ውስጥ በትልቁ የሚወራ ነው። ታዲያ የክለቡ ባለቤት አሰልጣኙ ሙሉ በሙሉ እምነት ሰጥቷቸው በአዲስ ስብስብ ያጫወት ዘይቤያቸውን እንዲተገብሩ ይፈለጋልና ይልቁንም ጥር ላይ ተጫዋች ብናመጣላቸው ሚልቅዳለና በዩናይትድ በኩል የሳቸውን ስንብት መጠበቁም ከንቱ ልፋት እየተባለ ይገኛል። ግን በእግር ኳስ ውለታ የለም። ምናልባት ውሳኔያቸውን የሚያስቀይር ነገር ይከሰት ይሆን ወይ? በቀጣይ እንዋለን። ከዩናይትድ ጋር ያይዘን እንቀጥል መረጃችንን። በነገራችን ላይ ማንቸስተር ዩናይትድ ጥናት እያጠና ነው። ይሄም በአውሮፓ የትኛው መድረክ ላይ ስለማይጫወት የቡድኑን አንደኛ በብቃት ተጫዋቾችን መጠበቅ ከፊትነስ ጋር በተያያዘ፣ ሁለተኛ ነገር ደግሞ ከገቢ አንጻር ጨዋታ ለማድረግ ውይይት እንደተደረገ እንደነበረ ነግረናችኋል። እየተከታተል እናመጣለን ብለናቸው መረጃ አሁን ቶክ ስፖርት ባወጣው መረጃ መሰረት ምናልባትም ወደ አረቡ ዓለም ሲያቀኑ እንደ ኤስ ሚላን ካለ የጣሊያን ክለብ ጋር ጨዋታ ሊያደርጉ ይችላሉ የሚሉ ጭምጭምታዎች ነበሩ። አሁን ደግሞ የክርስቲያኖ ሮናልዶን ቡድን አልናስር በተቃራኒውም ስለመግጠም ውይይቶች ተደርገዋል ተብሏል። ይሄ ከገቢ አንጻር ለዩናይትድ በጣም ጥሩ የሚባል ነው። ያው ተጫዋቾችን ፊትነስ ላይ ለመጠበቅ የትኛውም ጨዋታም ተገቢ ሊሆን ይችላል ማለት ከታችኛው ቡድንም ጋር መጫወት ፊትነስን ለመጠበቅ ጥሩ ነው። ግን ከአልናስር ጋር መጫወት ደግሞ ከፊትነስ በላይ ከገቢ አንጻር ዩናይትድን ይጠቅማልና እንደ እቅድ ተይዟል እየተባለ ነው። እቅዱ ተግባራዊ ከሆነ ግን እንነግራችኋለን በየዕለቱ እየተከታተለን። በዩናይትድ ቤት ሩበን አሞሪም ምናልባትም ሊሰናበቱ ተብለው በርካታ አሰልጣኞች ዝርዝር ከሰሞኑ ሲወጣ ነበረ። ዩናይትድ ወደ ክብሩ ለመመለስ ረጅም ጊዜ እንደሚያስፈልግና ክለቡ በሱ ላይ እምነት ኖሮት ጊዜ እንደሚሰጠው ማስተማመኝ የሚሰጥ ከሆነ ብቻ ዩናይትድን ይረከባል የተባለው ጋሪ ሳውዝጌት ነው። እንደ ጋሪ ሳውዝጌት አመለካከት ከሆነ የፕሪሚየር ሊግ ሻምፒዮን ለማድረግ ዩናይትድን በትንሹ 5 እና 6 ዓመት ያስፈልጋል ብለዋል። በተጨማሪም ዩናይትድ ለሻምፒዮንስ ሊግ ዋንጫ ተፎካካሪ ለማድረግ 4 ዓመት ያስፈልጋል ብለዋል። ጋሪ ሳውዝጌት ዩናይትድ በአጭር ጊዜ ለውጦ የሚመጣ ፕሮጀክት ሳይሆን በረጅም ጊዜ እቅድ የሚመጣ እንጂ በአንድ ጊዜ ለውጥ ይመጣል ብሎ ማያምን ሰው ነው ብሏል። ትላንትና ሳሙኤል ሉከረስት መረጃውን ይዞት ወጥቷል። ከአንድ ሚዲያ ጋር ሳውዝጌት ቆይታ ነበራቸው። በነገራችን ላይ እሳቸው ጥያቄ ቀርቦላቸው የሰጡት ምላሽ ነው ስለ ዩናይትድ። ያው ከአሰልጣኝነቱ ጋር በተያያዘ ምናልባት በርካታ ጋዜጦች ይሄ ከሆነ ነው ዩናይትድን የሚረከቡት እያሉ እየዘገቡት ነው። ግን እሳቸው እንዳጠቃላይ ስለ ዩናይትድ ያላቸውን አመለካከት ሲጠየቁ ነው ለዩናይትድ ሰው ግን በጣም ቅርብ ናቸው እየተባለ ነው። ምናልባት የእሳቸው ምክር ሐሳብን ተጠቅሞ ይሆን ለሩበን አሞሪም ጊዜ እንስጠው እያሉ ይሆን? በቀጣይ እንመለከተዋለን። ኦናሃር ግሬቭስ ስለ ዩናይትድ የ10 ቁጥር ነገርና የቋሚ 11 የሚለን ነገር አለ። አንደኛው ስለ ብሩኖ ነው። በ10 ቁጥር ቦታ ላይ ብሩኖን እንጠቀማለን ይላል። ከዛ ብሪያን ቤሞን በ9 ቁጥር መመልከት ፈልጋለሁ። በሁለት 10 ቁጥር ቦታዎች ኩናህና ብሩኖ ቢጣመሩ ከቤሞ ጋር በጣም ጥሩ ነው። በፎርሜሽኑ መቀጠል ካለበት ምናልባት አማድ በዊንግ ባኩ ቦታ ትጠቀማለ። እኔ እንደማስበው ብሩኖ እየተተቸ መሆኑ አላስፈላጊ ነው። ምክንያቱም ያለሚናው እየተጫወተ ስለሆነ በአውሮፓ ውስጥ ምርጡን ተጫዋች ይዘ ያለ ቦታው እያጫወትክ መተቸቱ ተገቢ ነው ብዬ አላምንም ብሏል። በፕሪሚየር ሊግ ግብ ማስቆጠር የሚችሉና ራሳቸውን ያስመሰከሩ እንደ ኩናህና ምቤሞ ያሉ አሉ። ብሩኖም ከጥልቅ ኳሶችን ተቀብሎ እድሎች እንዲፈጥር ለማድረግ እንዲጫወት ማድረግ አለበት አሰልጣኙ ብሏል። እሱ ያለ ተፈጥሮ ቦታው ነው እየተጫወተ የሚገኘው። የቦክስ ቱ ቦክስ ተጫዋች ብሩኖ ሊሆንልህ አይችልም ብሏል። ብሩኖ ከአንድ ቦታ ላይ ቆሞ የሚያሻግረው ኳስ ወይም ደግሞ 10 ቁጥር ቦታ ላይ ሆኖ በአንድ ኳስ ንክኪ የሚያሻግረው ኳስ ይሻላል እንጂ ከቦክስ ቦክስ ተሯሩጦ እንዲጫወት ማድረጉ ተገቢ አይደለም ብሏል። ምናልባት ፖግባ እንደዚህ አይነት ሚሽን ለመወጣት ዩናይትድ ቤት ጥሩ ምሳሌ ይሆናል። ከተከላካይ እስከ አጥቂ ኳሶችን ይዞ ይሮጣል። ብሩኖ ደግሞ አንድ ቦታ ላይ ቆሞ
ቀና ብሎ ካየ በኋላ የሚያቀብላቸው ኳሶች በጣም አደገኛ ናቸው። እናም በ10 ቁጥር ቦታ ላይ ብሩኖን ቢጠቀሙት እያለ ይገኛል ኦናር ግሬቭስ። የሰንደርላንዱ ጨዋታ ብዙ ታሪካዊ ሁነቶች አሉት። ምናልባትም የቡድኑን በራስ መተማመን ለመመለስ ቢያንስ የሩበን አሞሪም ዕጣ ፈንታ እንኳን ባይወስን ግን የቡድኑን በራስ መተማመን ለመወሰን በጣም ወሳኝነት አለው። ያው የሩበን አሞሪም ስንብት ስለማይወስነው እነ ላውሪን ዊትሃል ከዘ አትሌቲክ ጋር በነበራቸው ቆይታ እነ ሳሙኤል ሉከረስትም የዘሰን ጋዜጣ ዘጋቢው ሁሉም ሽንፈቱ ሩበን አሞሪም አያሰናብትም የሚሉ ዘገባዎችን ካወጡ በኋላ ግን የቡድኑን በራስ መተማመን ለመጨመር የሚደረግ ጨዋታ ነውና የሆነ የተለየ ነገር ለማድረግ ሩበን አሞሪም እንግዲህ ጨዋታውን ይጠቀሙታል የሚል መረጃ እየወጣ ይገኛል። ምናልባት እሳቸው እንደተባለው ስንብታቸውን ባያውጅም ለዩናይትድ ለመቆየት ሲሉም ባይሆን ግን ቡድኑን ከማሻሻል አንጻር እንዴት ይቀርባሉ የሚለው ነገር በበርካቶች ዘንድ በጉጉት እየተጠበቀ ነው። በነገራችን ላይ ግን ለዩናይትድ ደጋፊዎች በዚሁ አጋጣሚ 3-4 ፎርሜሽንን ይቀይሩታል ተብሎ አይታሰብም። ስለዚህ ምንድነው አዲስ ነገር ሊሆን የሚችለው የሚለው ይጠበቃል። ያው ግብ ጠባቂ ቀይረው ይገባሉ። ምናልባት አማድ ከሐዘን ተመልሷል። ከጉዳት ጋር በተያያዘ አዲስ ጉዳት የለም። ስለዚህ በተወሰነ መንገድ ምናልባትም መሃል ሜዳው ላይ የተወሰነ የተጫዋች ለውጥ ካረጉ የሚጠበቅ ይሆናል። ብሪያን ምቤሞ ፊት መስመሩ ችግር እንደሌለበት አንስቷል። በተለይም የማቲያስ ኩና የቤንያሚን ሼሽኮ ፊት መስመር ላይ መኖር ለቡድኑ በጣም ጥራት እንደሚጨምር አረጋግጧል። ከነሱ ጋርም ጥሩ ጥምረት እንዳለው ጥሩ ጊዜንም እያሳለፈ መሆኑን አንስቷል። እናም በይበልጥ በጋራ እየሰራን ቡድኑን እየተላመድን በምንመጣ ጊዜ ብዙ እንቸገራለን ብዬ አላስብም ብሏል። የአሰልጣኝም ችግር አለ ብሎ እንደማያምን ቡድን ውስጥም የተጫዋች ጥራት ችግር እንደሌለ ግን በጊዜ ሂደት ተከታታይ ድሎችን እያመጣን ስንመጣ ቡድኑ በራስ መተማመኑን ይሻሻላል የሚል እምነት እንዳለው ብሪያን ምቤሞ ከዩናይትድ ቲቪ ጋር በነበረው ቆይታ ላይ አንስቷል። በግል ደረጃ ብሪያን ምቤሞ በጅማሮ ደረጃ ካየን ጥሩ የሚባል ጊዜን እያሳለፈ ነው። ለዩናይትድ ከክፍት ጨዋታ የተገኙ ግቦች ላይ እሱ ነው እየተሳተፈ የሚገኘው። በነገራችን ላይ ከክፍት ጨዋታም በርካታ ግብ ያስቆጠሩ እሱ ነው በዩናይትድ። የሼሽኮም ከክፍት ጨዋታ ቢገኝም ግን ቢያንስ 2 ግብ አለው። ለማንኛውም ዩናይትድም ቅዳሜ 11 ሰዓት ሲል ኦልድ ትራፎርድ ላይ ከሰንደርላንድ ጨዋታ ያደርጋል። ምናልባት ለዩናይትድ እንዴት ያለ መፍትሄ ደግሞ ይመጣ ይሆናል በዛ ጨዋታ የምንመለከት ይሆናል። እኛ እዚህ ጋር እናብቃና በቀጣይ መረጃ ዳግም እንገናኝ።